አሁን ከአብሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? ከዚህ በፊት ማለት ነው። አሁን ይህ ሀሳብ ያመጣችው ቦታ አብርሃም ያለበት ሁኔታ አይታ ነው። ሂጂ ወግዲ ግንድግር ምን ትመስላለች? ይኸውልህ ደግሞ ቀስ ብለሽ አውሪ፣ ቀስ ረጋ ብለሽ አውሪ። እንደው እኔ ራሱ ጮኩኝ ዛሬ። ውድ ቤተሰቦች ሰው ቀስ ብሎ ነው የሚያወራው፣ ውሽሚት ማለት ነው። ይኸውልህ እንዴ እናንተ እንዴ ነው የምትንጨረጨረው? ጭንጭርጭር አለች እኮ። ይኸውልህ ከዚህ በፊት አሁን አብርሃም ያለበት ሁኔታ አውቃ ነው። ምን ነው ያወቀችው? ውሽሚት ማለት ነው። ቀጥሎ ደግሞ አንዳንድ በጎች አላችሁ እናንተ። በግ ራሱ ስርዓት አለው። በግ ራሱ በስርዓት መንገድ ይጓዛል። ስጋው ራሱ ይበላል ማለት ነው። እናንተ በጎች የማትረቡ ማለት ነው። ሩታን ማታ 6000 ኮሜንት ስትቀጠቅጧት አደራችሁ ስታሽቃብጡ። አብርሃም ጋር አልተጣሉም ድራማ ነው የሚሰሩት ስትባሉ አናምንም ትላላችሁ። ቀጥሎ ደግሞ ዛሬ በጓደኛቸው ቤት ጂም ፋሚሊ ነው የሚባለው ወልደዋል። አሁን ከሚስቱ ጋር ማለት ነው። አብርሃም ሩታ እንደዚህ ልታቅፈው ነበር ያለች ሊሳሳሙ እንትን ያሉበትን እና እነሱ ፕሮግራም ላይ ራሱ ተገኝተዋል እና ስታሽቃብጡ ነበረ። ጭራሽ ምን ያሉኝ ዛሬ እኔንም ጨምረው አንቺ ምን እንደ ሩታ ወንድ የምትቀያይሪ ነሽ ኮሊ ዘቅ ደደብ እናንተ ውሻ ማለት ነው። ውሾች እውነቴ ነው ብላችሁ እናንተ ልክስክስ ስራችሁ እኮ ነው የምትናገሩት በየኮሜንቱ። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ ወስና ቆራጥ ሆና ቁርጥ አድርጋ፣ ግን ሩታዬ ተንኮል አለበት ይሁን ወይስ ምንድን ነው? ለማንኛውም እኔ ይመቸኛል ስንትናችሁ ማለት ነው። እንዲህ በግና ፍየል ታንጫጫላችሁ። እኛ ፍየሎች ነን፣ በጎቹ ደግሞ በተራቸው አሉና እኔ ሁሌም በግ አይደለሁም ፍየል ነኝ። ያ ማለት ድራማ እንደሆነ ጠንቅቄ ያውቃለሁ። ሲቀጥል ደግሞ የረከሰችና የወረደች የዘቀጠችን ሴት በደንብ አድርጌ ልክልኳን እነግራታለሁ። አለቀ እነግራታለሁ ማለት ነው። እንዴ ስንት ስማርት የሆኑ እህቶች አሉ። ስንት ስማርት የሆኑ የአረብ ሀገር ሴቶች አሉ። ስንት ስማርት የሆኑ የኢትዮጵያ ልጆች አሉ ማለት ነው። አላችሁ እንጂ አንዳንድ ደደቦች ማለት ነው። በየሄዳችሁበት እንደ በግ የምትሉ በግ ራሱ እኮ አይገልጻችሁም እውነት። ያሁን ለ6000 ኮሜንት ድራማ ነው የሚሰሩት ታውቃላችሁ። እኔ በተደጋጋሚ ተናግሬያለሁ። እኔ እኮ ቡታጀራ ላይ ቪዲዮ ሲሰራ እንኳን ማለት ነው በተደጋጋሚ አያቸዋለሁ። እዚህ ቡታጀራ ላይ የሚለቀቀው ቪዲዮ ሌላ፣ አብርሃምና ሩታ እዚህ የሚያደርጉትን ነገር ሌላ ታሪክ ነው እና በተደጋጋሚ ተናግሬ ነበር። ነገር ግን የሚሰማኝ አጣሁኝ። ስለዚህ ዛሬ ከሁሉም ያናደደኝ ነገር ምንድነው? አንቺም ልክ እንደ ሩታ ወንድ የምትቀያየሪ ሴት ነሽ። እውነትሽን ነው አለሽ አይደል? እንጂ አንቺ ውሽሚትን ደግፈሽ ማለት ነው። እቺ የረከሰችና የዘቀጠች በባለትዳር ወንድ ላይ የተንጠለጠለች ከወንድ ጭን የማትወጣ የዘቀጠች ሴት ደግፈሽ የምትኖሪ ማለት ነው። ያ ማለት አንቺ ራሱ የእሷ መሳይ ነሽ። እሺ ባለትዳር ሆነሽ ልጅ ወልደሽ ማለት ነው። ደግሞ አቅሻለሁ፣ ስምሽን ቀያይረሽ አትሳደቢ። እንትናችሁ ምንድን ነው? ባለሽን አስተኝተሽ ልጅሽ አስተኝተሽ ሄደሽ እሱ ላይ ተለጥፈሽ ምን ታረጊያለሽ? ሌላ ወንድ እንትን ትያለሽ፣ ትንዘላዘያለሽ ከሌላ ወንድ ጋር ማለት ነው። ርካሽ አትርከሽ። በየዞርሽበት ደግሞ እንደ በአትበይ። በግ አትሁኑ። አብርሃምና ሩታ አልተጣሉም፣ ሰላም ናቸው። ቡታጀራ ላይ ራሱ መዝናኛ ቦታ በብዙ ቦታ ይገኙ ነበር፣ እናያቸዋለን። በግ አትሁኑ። ግዴታኛ ካሜራ ቀርጸን አውጥተን እንኩ እዩ ልንላችሁ አይደለም። ገባችሁ አይደለ? አሁን ዛሬም እንግዲህ አብርሃም ምን እያለ ነበረ? ሩታ አብሬ መቀጠል ፈልጋለሁ ታሪቄ ስትል እኔ አልፈልግም፣ እንደፈለግሽ እንዳስቀመጥሽ እቃ ነኝ ወይ አንዴ ሂድ አንዴ ና ስትይኝ የምመጣው የሚሄደው ምናምን እያለ ነበረ። ይሄ ሁሉ እናንተን ለማሳመን ነው። እናንተ በጎች ማለት ነው። በግ ራሱ እኮ አይገልጻችሁም። እውነቴ ነው የምላችሁ። ገና በአናትሽ ላይ ነው ድራማ የሚሰሩብሽ። ተጠንቀቂ። ደግሞ ክፍታፍ አትሁኑ። እንደ ሩታ ቆፍጠን በይ እሺ። ጅል አትሁኝ። ጅላ አንፎ። ሩታ የደረሰችበት ቦታ ድረሱ። ሴትነቷን አስከብራ የምትኖር ሴት ናት እንጂ የምትንዘላዘል ዘልዛላ ሴት አይደለችም። አለች አይደል እንደ ውሽሜት ከዛም የምትለጣጥፍ የምትሳሳም ባለትዳር ወንድን ካላገባሁ እሱ ላይ ካልወጣሁ ብላ እንትን የምትለው ማለት ነው። የምታሽከረክረው አንዴ ወደዛ አንዴ ወደዚህ ከሱ ጭን አልወጣም ብላ ማለት ነው። ልክ ልክሽን ነው የምነግርሽ አዳቤ። እሺ ጅል አንፎ። እናንተ በግራስ እኮ አይገዛችሁም። የተንቢ እኮ ለካ እንትን ወድ አይደለም የምትረግጣችሁ። ለእናንተ የምሬ ነው ብላችሁ የምትረግጠን የነበረው ከዚህ በፊት አንዳንድ የአረብ ሀገር ሴቶች ብላ የምትረግጠን የነበረው ወድ አይደለም። ለማንኛውም በጋት ሁኝ እያንዳንድሽ ንቂ ማለት ነው። እና እነሱ እንደሆነ ሰላም ናቸው። ተጣልተው ማያውቁም። ለአንድ ደቂቃ አዲስ አበባ ላይ አብረው ነው የሚዞሩት በአሁኑ ሰዓት። እንደው ቪዲዮ እና ፎቶ ቀርጸን ስላላወጣን ነው እንጂ ብዙ ጉድ ነው ያለው እዚህ ማለት ነው። አንቺ እዛ አብርሃምና ተጣልተዋል፣ ተፋተዋል። ስለዚህ ሄርሜላን ነው የሚያገባው። ደግሞ በጎች ገንዘብ ራሱ ልካችኋል እኮ
ሄርሜላና ሄርሜላና አብርሃም ይጋባሉ ብለሽ በገንዘብ የላክሽ ሰገጤ ማለት ነው። ሽንት ቤት አጥበሽ ለዩቱበር ገንዘብ የላክሽ አህያ። እንዲህ ልክ ልካችሁ ነው የምነግራችሁ። እውነት ወደ እኔ ስለዞራችሁ ነው የምሰድባችሁ ዛሬ። እና ውድ ቤተሰብ በጣም ይቅርታ ግን አትልከፉኝ። ነጃሶች፣ ነጃሳ እውነት ቆሻሾች እኮ ናቸው እናንተ የምትበክሉ በካዮች ማለት ነው። እየመጣችሁ አትነጅሱን፣ አትነካኩን። አብርሃምና ሩታ ደግሞ ሰላም ናቸው። እንግዲህ ድራማው በደንብ አድርገው ይሰሩታል። ውሽሚትም ተፍና ጥራ ትወጣለች። ሁለተኛ ልጅ በቅርቡ ታያለሽ። አለቀ። ሌላ ነገር የለውም። እናንተ ሩታ ያ ቪዲዮ ስለሰራች ሄርሜላ የምታደርገው ድርጊት በእናንተ ቤት ኖርማል ነው። ያ ማለት ስራችሁ ስለሆነ እኮ ነው። ዝርክርክ ሰገጤ ስለሆናችሁ፣ ስግጥ ስላላችሁ፣ ፋራ ስለሆናችሁ፣ ባለትዳር ወንድ ላይ ተንጠልጥለሽ ስለምትኖሪ፣ ባለትዳር ወንድን ካላገባህኝ ብለሽ ስለምትንጠለጠይ እኮ ነው የምትደግፊያት። ልክሽን እወቂ ሴቶች ማለት ነው። እሷን የምትደግፉ ማን? ሄርሜላ። አለቀ። እና ሩታ ያንን ቪዲዮ ስለሰራች ማታ ተንጫጩ እንዴ! ጋሉ እኮ ተቃጠሉ። እቺ ውርደታም፣ እቺ ቅሌታም፣ እቺ ተዋረደች፣ እቺ ወራዳ፣ እቺ ሴተኛ ዳር፣ እቺ ገለመኔ፣ እቺ ገለመኔ፣ እቺ ፋራ። አረብ ሀገር የምትሄዱት ልትሳደቡ ነው እንዴ? የመዳን ዋይፋይ ተከፍቶ የሚለቀቅልሽ ዝም ብለሽ ሚዲያ ላይ በኮሜንት ዘራፍ ልትይ ነው እንዴ? ደደብ ደደብ አትሆኑ። እውነቴን ነው የምላችሁ። አንቺስ ማን ፈቅዶልሽ ነው ልትሉ እንችላለን። እኔ እንደናንተ ፋራ ሰገጤ አይደለሁም። እኔ ጠንቅቄ ያውቃለሁ። ገባችሁ አይደለም? ልጁ ራሱ ዲኤን ያስመርምረው፣ እንደዚህ በለው፣ እንደዚህ በለው፣ እንደዚህ እንዴት እንደሚሳቅባችሁ፣ እንዴት እንደሚሳለቁባችሁ ደግሞ በዝታችኋል። በአሁኑ ሰዓት በጎቹ እውነቴን ነው የምላችሁ፣ ብዛታችሁ በጎቹ ማለት ነው። የሄርሜላ በጎቹ ብቻ ናችሁ መሰለኝ። ወይስ የአብርሃምም አላችሁ? የአብርሃም የለም፣ የሩታም የለም። ተቆጥቦ እየኖረ ነው። እኔ አላቅም። ውድ ቤተሰቦች እውነት ለመናገር ግን ሽሚት ደጋፊ በዝተዋልና አታሽቃብጡ፣ አታሽቋልጡ። ምን መደገፍ እንዳለባችሁ፣ ማን ማውቀስ እንዳለባችሁና ማን ማሞገስ እንዳለባችሁ ለይታችሁ ራሱ አታውቁም ፋራዎች። እውነቴ ነው ብላችሁ ሩታ ማለት ነው ልንገራችሁና ማለት ነው እኔ ሀቅ ከመናገር ወደ ኋላ አለም። ገባችሁ? ሄርሜላ ጥፋት ኖሮባት አይደል እንደ ባለትዳር ወንድ ላይ አሁን ራሱ ይውልድ እንደ ኮስተር እኮ ነው ያለችው። እናንተ ተንጨርጭራለች እኮ እና ሊወሰድብሽ ነው። አይዞሽ ተወስቷል። ከተወሰደ እኮ ቆይቷል። ምናልባት ቪዲዮ አያሰራሽም። ገንዘብ የምታገኘው ገንዘብ ሊቀርብሽ ነው መሰለኝ ሳስበው። እና ሰው ያ ድርጊት የሄርሜላ ድርጊት ሩታ ብታደርገው ሩታን አለቃትም፣ እናገራታለሁ። ምክንያቱም የምወዳትን ሰው ናት። ገባች አይደለ? ከጅምሩም ጀምሬ እስከዛሬ የምታሳዝን ልጅ ናት፣ የምታሳሳ ማለት ነው። ስለዚህ ምን አደርጋታለሁ ስለት ሲኖርባት፣ ለምን ይሄ ያደረግሽ፣ ለምን ይሄ ታደርጊያለሽ ብዬ የሄርሜላን ስራ ብትሰራ በደንብ አድርጌ የነበረ የምናገራት ማወራት ማለት ነው። እናንተ ፋራዎች አላችሁ። እናንተን ብሎ ደጋፊ መጥፎ ስራ ስትሰራ፣ መጥፎ ነገር ስትሰራ፣ ሄርሜዬ የኔ ቆንጆ፣ አሁንም ለአብርሃም ምን ይሉታል? ተጠንቀቅ። እናንተ ቪዲዮ እየወጣ በድብቅ የተቀረጸ ቪዲዮ እየወጣ ፋራ ትሆናላችሁ እንዴ? አቤት 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 አቤት! እንደው ሩዙ እኮ ጭንቅላታችሁ ደፍኖታል። እውነት ዶሮ ስትበሉት ከሩዙ ጋር የተቀቀለው ዶሮ ስትበሉት ከና አጥንቱ ነው እንደምትወጡት ማለት ጭንቅላታችሁ ከደፈነው ብዬ ነው። ለነገሩ ተደፍነዋል እኮ ባይደፈን ኖሮ እንደዚያ ትሆኑም ነበረ። ለማንኛውም አይዟችሁ በጉላ ማለት ነው። በጎቹ እነሱ አልተጠሉ ለባዲያው ፋዘና ዝንጥ እያሉ ደግሞ የለም እንደ አይነት ልብስ እየለበሱ ነው የሚወጡት። ተበርቼ የማይሄዱበት መዝናኛ ቦታ የለም፣ የማይሄዱበት ዝግጅት ላይ የለም። አንቺ እዚህ ጋር ተንጫጪ ደደቡላ። ሰላም ሆኑልኝ ውድ ቤተሰቦቼ።